بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهد الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبده ورسوله. أما بعد. السلام عليكم ورحمة الله وبركاته. تفسير القرآن سورة الإنسان هي سورة الإنسان የቁርአን ትርጉም እንማማራለን። ከአንቀጽ 1 እስከ አንቀጽ 10 ያሉትን ተማምረናል። ከአንቀጽ 11 ነው ማነሳው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። አዑዙ እጠበቃለሁ ቢላሂ በአላህ ሚንከ አሸይጣን ከሸይጣን አልረጂም እርጉም ከሆነው ከአላህ ሱብሓነሁ ወተዓላ እዝነት ረሕመት ከተባረረው ሸይጣን በአላህ ሱብሓነሁ ወተዓላ እጠበቃለሁ። ሱረቱል ኢንሳን ከአንቀጽ 11 ምን አለ? ፈወቃሁም ላሁ ሸረ ዛሊከል የውሚ ወለቃሁም ነድረተን ወሱሩራ ከሚለው ነው ማነሳው። ከዛ ምን አለ አላህ? ፈወቃሁሙ ጠበቃቸው፣ አላህ ጠበቃቸው። እነዛ በጎ ሰሪዎች እነዛ መልካም ሰሪዎችን አላህ ጠበቃቸው። ሸረ ክፋት፣ ዛሊከ ከዛ፣ አልየውሚ ከዛ ቀን ክፋት አላህ ጠበቃቸው። ከየት? ከየውመል ቂያማ ከዛ ቀን ክፋት አላህ ጠበቃቸው። ምክንያቱም እነሱ በዚህ በዱንያ ላይ ፈርተዋላ እነዛ ምስኪኖችን የቲሞችን እንዲሁም እስረኛ ምርኮኞችን ሲያበሉ ነበረ፣ ሲያጠጡ ነበረ። ለምን ብለው? ሊወጅሂላህ ለአላህ ፊት ብለው የአላህን ፊት ፈልገው ያንን የደስታውን ቀን ፈልገው ጀነትን ፈልገው እዚህ ዱንያ ላይ በጎ ሲሰሩ ነበር። ምን ሲሉ ነበር ደግሞ? ኢነማኛ ኩ ኑጠዒሙኩም የምናበላችሁ ሊወጅሂላህ ለአላህ ፊት ብለን ነው። ላኑሪዱ አንፈልግም ሚንኩም ከእናንተ ጀዛአን ምንዳን ወላ ሹኩራ ምስጋናንም አንፈልግም። እኛ የአላህን ፊት ፈልገን ነው። ኢናኛ ነኻፉ እንፈራለን፣ ሚን ረቢና ከጌታችን እንፈራለን፣ የውመን ቀንን አቡሰን ፊት የሚያጨፈግገውን ቀን፣ ቀምጠሪራ እንዲሁም ከባድ የሆነውን ቀን እንፈራለን። ያን ቀን ፈርተን እኛ የምናበላችሁ ይላሉ። እና ያንን ሁሉንም የሚያዳርስ የሁሉንም ልብ የሚያንኳኳውን ቀን ያን ቀን ፈርተን ነው ይላሉ ማለት ነው። ከዛም አላህ እንግዲህ በዚህ በዱንያ ላይ እነሱ ፈርተዋል። አላህ ደግሞ ፈወቃሁሙ ጠበቃቸው፣ አላህ ጠበቃቸው፣ ሸረ ክፋት፣ ዛሊከ ከዛ ቀን ክፋት፣ ዛሊከ ከዛ አልየውሚ ከዛ ቀን ክፋት አላህ ጠበቃቸው። ወለቃሁም ገጠማቸው፣ ነድረተን ውበት፣ ይሄ ነድረተን ማለት ውበት የፊት ውበት ማለት ነው። ገጠማቸው አላህ ሰጣቸው። ወሱሩራ እንዲሁም ደግሞ ደስታንም ሰጣቸው፣ ደስታም ገጠማቸው፣ የውስጥ ደስታ። ይሄ ደግሞ የቀልብ የውስጥ ደስታን ማለት ነው። ወለቃሁም ገጠማቸው፣ ነድረተን ውበት፣ ይሄ የፊት ውበት ማለት ነው። ወሱሩራ እንዲሁም ደስታን፣ የውስጥ ደስታ የቀልብ ደስታን ገጠማቸው ሰጣቸው አላህ ሱብሓነሁ ወተዓላ። ወጀዛሁም መነዳቸው፣ ቢማ ሷበሩ ሶብር በማድረጋቸው ምክንያት፣ በዚህ በዱንያ ላይ ሶብር በማድረጋቸው ምክንያት አላህ መነዳቸው። ምንን? ጀነትን የአትክልት ስፍራ የፍራፍሬ መስኖ ማለት ነው። ጀነትን አላህ መነዳቸው። ወሐሪራ ሐር ልብስን ማለት ነው። እንግዲህ በዚህ በዱንያ ላይ ተከልክለው ነበረ፣ ነገ በአኺራ ይለብሳሉ፣ ይሸለማሉ። ወንዶች አሁን በዚህ በዱንያ ላይ አይለብሱም ሐር ልብስን፣ እዛ ግን ይለብሳሉ። በጣም ልስልስ ያለ ምቹ የሆነ ልብስ ነው። ወጀዛሁም መነዳቸው፣ ቢማ ሷበሩ ሶብር በማድረጋቸው ምክንያት። በምንድነው ሶብር ያደረጉት? አሶብሩ ዐላ ጧዓቲላህ አላህን በመታዘዝ ላይ ሶብር አደረጉ። ወሶብሩ እንዲሁም ሶብር አደረጉ ዐን ማዕሲየቲላህ አላህን ከማመጽ ደግሞ ሶብር አደረጉ። ወሶበሩ እንዲሁም ሶብር አደረጉ ዐላ አቅዳሪላህ በአላህ ውሳኔ ደግሞ ሶብር አደረጉ። በሁሉም ላይ ሶብር አደረጉ ማለት ነው እነዛ መልካም ሰሪዎች በጎ ሰሪዎች። ስለዚህ አላህ መነዳቸው። ወጀዛሁም መነዳቸው፣ ቢማ ሷበሩ ሶብር በማድረጋቸው ምክንያት ጀነትን መነዳቸው። ወሐሪራ ሐር ልብስንም ማለት ነው። ሐሪራ ማለት ሐርንም አላህ መነዳቸው። ሙተኪኢነ የተደገፉ ሲሆን አለ እነዚህ የጀነት ሰዎች ሙተኪኢነ የተደገፉ ሲሆኑ፣ ፊሃ በሷ በጀነት ውስጥ ማለት ነው። ዐላ ላይ አለል አራኢክ በአልጋ ላይ በአልጋቸው ላይ ሆኖ ፈርሰስ ብለው ደግፍ ብለው ማለት ነው። ደግፍ ያሉ ሲሆኑ
ዐለል አራኢክ ማለት ባለ አንጎበር አልጋ ነው። የአንጎበር ደግሞ ይሄ ቢንቢ ምናምን መከላከያ አይደለም እንደ ዱንያው፣ ያ ልዩ የሆነ ውበት ያለው ነው። በጣም የሚያምር የሆነ ሙተኪኢን የተደገፉ ሲሆኑ ፊሃ በሷ በዛች በጀነት ውስጥ በምን ላይ ነው የሚደገፉት? ዐላ ላይ ዐለል አራኢክ ባልጋቸው ላይ ማለት ነው። ባላንጎበር አልጋ ላይ የተደገፉ ሲሆኑ ላ የረውነ አያዩም አለ ፊሃ በሷ በጀነት ውስጥ ሸምሰን ፀሐይንም አያዩም፣ ወላ ዘምሀሪራ ቅዝቃዜንም ቅዝቃዜ ውርጭ የያዘ ቅዝቃዜ ብርድን ማለት ነው አያዩም አለ። አያገኛቸውም አይደለም ያለው አያዩም። ፀሐይ ለምን ያስፈልጋቸዋል? እዚህ ዱንያ ላይ ግን ፀሐይ ያስፈልገናል። ግን እዛ ለምን ያስፈልጋቸዋል? ሁሉም ነገር የተዘጋጀ ነው። መስተንግዶ ከአላህ ሱብሓነሁ ወተዓላ ነው። ሁሉ ነገር ዝግጁ ነው። ስለዚህ ላ የረውነ አያዩም ፊሃ በሷ በጀነት ውስጥ ሸምሰን ፀሐይን፣ ወላ ዘምሀሪራ ዘምሀሪራ የሚባለው ቅዝቃዜን ይላሉ። በጣም ቅዝቃዜ ማለት ነው። ቅዝቃዜንም አያዩም አለ፣ ብርድን ቅዝቃዜን። ከዛ ምን አለ? ወዳኒየተን የቀረበች ትሆናለች አለ። ዐለይህም በነሱ ላይ ወደ እነሱ ማለት ነው። ዐለይህም በነሱ ላይ የቀረበች ትሆናለች። ምን? ዚላሉሃ ጥላዎች ማለት ነው። ወደ እነሱ የቀረበች ትሆናለች። ወደ እነሱ ትቀርባለች። እስኪ እዛ ጥላለ እስኪ ወደዛች ልሂድ እንደው ምነው ወደ እኔ በመጣች አይሉም ማለት ነው። ራሷ ወደ እነሱ ትቀርባለች ማለት ነው። ጥላዎቿ ወዳኒየተን የቀረበች ትሆናለች። ዐለይህም በነሱ ላይ ይህ ማለት ወደ እነሱ ማለት ነው። ዚላሉሃ ጥላዎቿ የቀረበች ትሆናለች። ወዙሊለት እንዲሁም ደግሞ ወዙሊለት የተገራች ስትሆን አለ። ወዙሊለት የተገራች ነች አለ። ቁጡፉሃ ፍሬዎቿ ደግሞ ፍራፍሬ፣ ይሄ ደግሞ የሚለቀመው ፍራፍሬ ማለት ነው። ከዛች ከዛፍ ላይ የሚለቀመው ፍራፍሬ የቀረበች ናት። የተገራች ነች። ተዝሊላ መገራትን የተገራች ነች። ለነሱ ተፈለጉ ቁመው መቁረጥ ይችላሉ። ከፈለጉ ቁጭ ብለው፣ ከፈለጉ ተኝተው፣ ተፈለጉ እንዲፈርሰስ ብለው ማለት ነው። አሁን እዚህ ዱንያ ላይ ምሳሌ የአትክልት ዛፍ እንኳ ቢኖረን ያንን ለመቁረጥ ታግለን ነው በመሰላል ወተን ወይ የሆነ ነገር አድርገን በጣም ትግል አለው። እዛ ግን የተገራች ነች። ፍራፍሬውም የተገራ ነው። ወደ እነሱ ይቀርባል ማለት ነው። እሺ ወዙሊለት የተገራች ነች አለ። ቁጡፉሃ ፍሬዎቿ የተገራች ነች። ተዝሊላ መገራትን የተገራች ነች አለ። ፍሬዎቿ ወደ እነሱ ያዘነበለች ነች ማለት በፈለጉት ቦታ በፈለጉት እነሱ በፈለጉት ብቻ ዝንቡጥ እያደረጉ መብላት ነው ማለት ነው። እና ፍሬዎቿም የተገራች ነች። ወዙሊለት የተገራች ነች። ቁጡፉሃ ፍሬዎቿ የሚለቀሙ ፍሬዎች ማለት ነው። ቁጡፉሃ ፍሬዎቿ ተዝሊላ መገራትን የተገራች ነች አለ። ወዩጣፉ ዐለይሂም ወዩጣፉ ይዞራሉ፣ ዐለይሂም በእነሱ ላይ ይዞራሉ። እነማን? እነዚያ የአስተናጋጆች በጀነት ሰዎች ላይ ይዞራሉ ማለት ነው። ወዩጣፉ ይዞራሉ እነዚ አስተናጋጆቹ ዐለይሂም በእነሱ በጀነት ሰዎች ላይ ቢአኒየቲን እቃን ይዘው፣ ያ እቃ ደግሞ ምንድን ነው? ሚን ከሆነ ፊዳቲን ከብር የሆነ ያ መብሊያው እንግዲህ ሰሃኑ ምኑ መብሊያው ያ እቃ ከብር የሆነ ነው አለ። ያንን ይዘው አስተናጋጆች ይዞራሉ በጀነት ሰዎች ላይ። ወዩጣፉ ይዞራሉ ዐለይሂም በእነሱ ላይ ምንን ይዘው? ቢአኒየቲን እቃን ይዘው፣ ያ እቃ ደግሞ አለ ሚን ከፊዳቲን ከብር የሆነ እቃ። ወአክዋቢን እንዲሁም ኩባያዎችንም ይዘው ይዞራሉ አለ። ወአክዋቢን ኩባያዎችንም። ይህ አክዋብ ማለት ጀምዑ ኩብ የኩባያ ብዙ ቁጥር ነው። ወአክዋቢን ኩባያዎችንም ይዘው ይዞራሉ። ያ ኩባያ ደግሞ ካነት የሆነ ቀዋሪራ ከብርጭቆ የሆነ ነው አለ። ኩባያው ከብርጭቆ የሆነ ቀዋሪራ ብርጭቆ አለ። ሚን ከፊዳቲን ከብር ነው አለ። ያ ብርጭቆ ደግሞ ከብር እንግዲህ ጁዛዝ ነው፣ ከብር ነው የተሰራው። በጣም አንጸባራቂ ነው። ከብር የሆነ ብርጭቆ የሆነ ማለት ነው። አጂብ ነው። የሚያንጸባርቅ የሆነ ቀዋሪራ ብርጭቆ ሚን ከፊዳቲን ከብር ነው አለ የተሰራው። ያንን ይዘው ይዞራሉ አስተናጋጆች። ከዛም ቀደሩሃ መጠኗት፣ ተቅዲራ መመጠንንም መጠኗት ወይም መለካትን የሚለኩ ማለት ነው። እንግዲህ ሲቀዱላቸው ለነዛ ለጀነት ሰዎች በአግባቡ ነው የሚቀዱት። ወይ አይጎድልም ወይ ደግሞ አይፈስም። በቃ ልኳን ያውቃሉ። ልክ በሰውየው ፍላጎት ማለት ነው። እንደ ሰውየው ፍላጎት መመጠንንም መጠኑ መለካትን የሚለኩ ናቸው አለ። እነዚህ አስተናጋጆች
ዝም ብሎ አሁን ዱንያ ላይ እኮ እያለን አሁን የሆነ ነገር እንኳን ሲያስተናግዱን ወይ እስከ ጫፍ የሞሉትና ይፈሳል፣ ወይ ትርክርክ ይላል፣ ወይ ምን ይላል፣ ወይ ይጎላል፣ ወይ ግማሽ ያደርጉታል፣ ወይ ጫፍ ላይ በቃ የሆነ ነገር ያደርጉታል ብቻ። ስለዚህ እዛ ግን በቃ ምጥን ያለ ነው። በሰውየው ፍላጎት ልክ ሰስተው ሳይሆን በሰውየው ፍላጎት ልክ ነው የሚቀድወት ማለት ነው እነዚህ አስተናጋጆች። ሱብሃንአላህ ቀደሩሃ መጠኗት፣ ተቅዲራ መመጠንንም መጠኗት፣ ወይም ደግሞ ቀደሩሃ ለኳት፣ ተቅዲራ መለካትንም የሚለኩ ሲሆኑ ማለት ነው። መለካትን የሚለኩ ናቸው አለ እነዚህ አስተናጋጆች። ቀደሩሃ ተቅዲራ መለካትን የሚለኩ ናቸው አለ። እነማ እነዚህ አስተናጋጆች መለካትን የሚለኩ ናቸው። ከዛም ወዩስቀውነ ይጠጣሉ እነዚያ የጀነት ሰዎች ወዩስቀውነ ይጠጣሉ ፊሃ በሷ በጀነት ውስጥ ከእስን ይጠጣሉ። ምን ኸምር ወይም ጠጅን ማለት ነው ይጠጣሉ። ከእስ እዚህ ጋር የተፈለገበት እንግዲህ ከእስ ተላይ ማይተናል። ከእስ ምንድነው? የኸምር መጠጫው ራሱ ብርጭቆ ወይም ዋንጫው ከእስ ይባላል ብለን ተማምረናል ካሁን በፊት። እዚህ ጋር ግን የተፈለገው መጠጡ ነው ማለት ነው፣ ወይም ኸምር ወይም ጠጅ ማለት ነው። ወይስቀውነ ይጠጣሉ ፊሃ በሷ በጀነት ውስጥ ከእስን ይጠጣሉ፣ ኸምርን ወይም ጠጅን ማለት ነው ይጠጣሉ። ካነ ነው አለ የዛ የጠጅ ወይም የዛ የኸምር ካነ ነው ሚዛጁሃ መበረዣው ዘንጀቢላ ዘንጀቢል ነው አለ። ዘንጀቢል ይሄ ዱንያው ዝንጅብል ሳይሆን ያ ልዩ የሆነ ነው። ልዩ ያ ይበረዛል። ከላይ እንዳየነው ካፉር ከካፉር ነው አለ መበረጃው። ሌላም ቦታ ምን ብሎናል? ከተስኒም ነው ብሏል አይደል? እዚህ ጋር ደግሞ ዘንጀቢላ ከዘንጀቢል ነው አለ መበረጃው። ዘንጀቢል ነው። ያ ሲበረዝበት ልዩ የሆነ ጣዕም ልዩ የሆነ መዓዛ አለው ማለት ነው። አጂብ ዩስቀውነ ይጠጣሉ ፊሃ በሷ በጀነት ውስጥ ከእስን ኸምርን ይጠጣሉ። ካነ ነው አለ ሚዛጁሃ መበረጃው ነው አለ መበረጃው የዛች ደግሞ የጠጅ ወይም የዛ የኸምር መበረጃው ዘንጀቢል ነው አለ። ከዛ አይነን አሁን ምንጭ አላቸው አለ። አይነን ምንጭ አለ ፊሃ በሷ በጀነት ውስጥ ምንጭ አለ። አይነን ማለት ምንጭ ማለት ነው። አይነን ምንጭ አለ ፊሃ በሷ በጀነት ውስጥ ምንጭም አለ። ቱሰማ ተብላ የምትጠራ ሰልሰቢላ ተብላ የምትጠራ ምንጭም አለች አለ በዛች በጀነት ውስጥ ሰልሰቢላ የምትባል ጃኢብ ነው። አይነን ምንጭም አለ ፊሃ በሷ በጀነት ውስጥ ቱሰማ የምትጠራ ተብላ የምትጠራ ማለት ቱሰማ ማለት ተብላ የምትጠራ ምን ተብላ? ሰልሰቢላ ተብላ የምትጠራ ምንጭም አለ በዛ በጀነት ውስጥ ሰልሰቢላ ተብላ የምትጠራ ምንጭም አለች አለ። አጃኢብ ከዛ ወየጦፉ ይዞራሉ ዐለይሂም በእነሱ ላይ ይዞራሉ። እንግዲህ አስተናጋጆች ማለት ነው። ወየጦፉ ይዞራሉ ዐለይሂም በእነሱ በጀነት ሰዎች ላይ ይዞራሉ። ዊልዳኑን ወጣት ልጆች ማለት ነው። ልጅ የሆኑ ወጣት ልጆች የሆኑ ይዞራሉ። ዊልዳኑን ማለት ልጅ የሆኑ ማለት ነው። ወጣት ልጅ የሆኑ ሙኸለዱነ ዘውታሪ የሆኑ የሚዘወትሩ ማለት ነው። በዛው በወጣትነታቸው በዛው በልጅነታቸው አያረጁ ምን አይሉ በዛው በአስተናጋጅነታቸው ምንም የማይቀየሩ በቃ እንደዛው ልጅ የሆኑ ማለት ነው። እነዚህ አስተናጋጆች አይቀየሩ። እንግዲህ ጀነት እኛ ራሱ እኮ ጀነት ስንገባ ታድሰን ነው። አላህ የጀነት ይበለንና ጀነት እንግዲህ አሮጌት አይገባም። ራሱ አላህ አድሶ ነው የሚያስገባን። እነዛም ወጣት ገና ልጅ የሆኑ ናቸው አስተናጋጆችም ማለት ነው። ወየጦፉ ይዞራሉ ዐለይሂም በእነሱ በጀነት ሰዎች ላይ ዊልዳኑን ልጆች ወጣት ልጆች ማለት ነው። ሙኸለዱነ ዘውታሪ የሆኑ በዛው በውበታቸው ደግሞ ዘውታሪ የሆኑ ማለት ነው። ከዛ ኢዛ ጊዜ ረአይተሁም ባየሃቸው ጊዜ እነዛን አስተናጋጆች ሐሲብተሁም ታስባለህ ሉኡሉአን መንሱራ የተበተኑ ልዑል ናቸው ብለህ ታስባለህ አለ። ልዑል ማለት የተበተነ ልዑል አንጸባራቂ የሆኑ ማለት ነው። ልክ እንደ አልማዝ አንጸባራቂ በጣም የሚያምሩ ናቸው ማለት ልዑል ማለት የሚያምር የሆነ አንጸባራቂ ነገር ነው ልዑል የሚባለው። እና የተበተኑ ልዑል ናቸው ብለህ ታስባለህ እነሱን በተመለከትክ ጊዜ አለ። እነዛን አስተናጋጆችን እኮ ነው። ሱብሃንአላህ በጣም የሚያምሩ በጣም ውብ የሆኑ በጣም የሚያንጸባርቁ ናቸው።
አጃኢብ ኢዛ ጊዜ ረአይተሁም በተመለከትክ ጊዜ ባየሃቸው ጊዜ ኢዛ ጊዜ ረአይተሁም እነሱን ባየሃቸው ጊዜ ሐሲብተሁም ታስባለህ ሉኡሉአን መንሱራ የተበተኑ ሉኡሉአን ማለት ሉል ማለት ነው። መንሱራ የተበተኑ ሉል ናቸው ብለህ ታስባለህ። የተበተኑ ሉል ናቸው እንዲህ ብለህ ታስባለህ አለ። የተበተኑ ሉል ናቸው ብለህ ታስባለህ አለ። طيب በጣም ከማማራቸው አንጸባራቂ ከመሆናቸው የተነሳ ማለት ነው። ከዛ ምን አለ ወኢዛ ረአይተ ወኢዛ ጊዜ ረአይተ በተመለከትክ ጊዜ ወኢዛ ጊዜ ረአይተ ባየህ ጊዜ በተመለከትክ ጊዜ ሰመ እዚያ ማለት ነው። ሱመ አይደለም እዚህ ጋር ሱመ ማለት ከዚያ ማለት ነው። ከዚያም ማለት ነው። ሰመ ማለት ደግሞ እዚያ ማለት ነው። ሱመ ከዚያም ማለት ነው። ሰመ ማለት ደግሞ እዚያ እዛ ጀነት ማለት ነው። ወኢዛ ጊዜ ረአይተ ባየህ ጊዜ ሰመ እዚያ ጀነት ማለት ነው። ረአይተ ታያለህ ትመለከታለህ። ነዒመን ጸጋን ትመለከታለህ። የማያልቅ የሆነ ጸጋን ትመለከታለህ። طيب ወኢዛ ጊዜ ረአይተ በተመለከትክ ጊዜ ሰመ እዚያ ሱመ ከዚያም ነው አይደለ? ሱመ ከዚያም ነው አይደለ? ይሄ ደግሞ ሰመ ማለት እዚያ ማለት ነው። ወኢዛ ጊዜ ረአይተ በተመለከትክ ጊዜ ባየህ ጊዜ ሰመ እዚያ ጀነት ረአይተ ትመለከታለህ ታያለህ። ነዒመን ጸጋን ትመለከታለህ አለ። ጸጋን ኒዕማን ጸጋን የማያልቅ የሆነ ነዒመን ጸጋን ትመለከታለህ። ወሙልከን ንግስናንም ትመለከታለህ አለ። ከቢራ ትልቅ የሆነ ንግስናን ትመለከታለህ አለ። እንግዲህ እነዚያ የጀነት ሰዎች እነዚያ ትልቅ የሆነ ንግስናን ኒዕማን ይመለከታሉ ያሉ ሱብሃነላህ። ነዒመን ጸጋን ትመለከታለህ። ወሙልከን እንዲሁም ንግስናን ከቢራ ትልቅ የሆነ ንግስናንም ትመለከታለህ እዛ ጀነት አለ። ዓሊየሁም በነሱ ላይ ያለ አለ። ዓሊየሁም በነሱ ላይ ያለ በነዛ በጀነት ሰዎች ላይ ሲያቡ ልብስ አለ አለ። ሱንዱሲን ቀጠን ካለ ሐር የተሰራ እንግዲህ ከላይ ሐርም አላቸው የሐር ልብስም አላቸው ብለን ከላይ አይተናል። እዛ ላብራራውም ነበር እዚህ ግን ሊያብራራው ነው። ዓሊየሁም በነሱ ላይ ያለ አለ ሲያቡ ልብስ ሱንዱሲን ቀጠን ካለ ሐር የተሰራ ልብስም አላቸው አለ። ኹድሩን አረንጓዴ የሆነ ወኢስተብረቅ ይህም ደግሞ ወፈር ካለ ሐር የተሰራ ልብስም አላቸው አለ። በእነሱ ላይ ያላቸው አለ። እንግዲህ ቀጠን ካለና ወፈር ካለ የተሰራ ልብስም አላቸው አለ። በእነሱ ላይ ይህን ይለብሳሉ ማለት ነው። ደግሞ አለ ዓሊየሁም በእነሱ ላይ ያለ አለ ሲያቡ ልብስ ሱንዱሲን ቀጠን ካለ ሐር የተሰራ ኹድሩን አረንጓዴ የሆነ ወኢስተብረቅ እንዲሁም ወፈር ካለ ሐር የተሰራ ልብስም አላቸው አለ። በእነሱ ላይ ያንን ይለብሳሉ ማለት ነው። ምቹ የሆነ ልብስ ወሑሉ ይጌጣሉ ይሸለማሉ። አሳዊረ ጌጦችን ማለት ነው። አምባሮችን ይሸለማሉ። ይሄ እንግዲህ አምባር ማለት ነው። ወሑሉ ማለት ይሸለማሉ ይጌጣሉ። አሳዊረ ጌጦችን አምባሮችን ያ አምባር ደግሞ ከምንድን ነው አለ ሚን ከሆነ ፊዳቲን ከብር የሆነ ወሰቃሁም ረቡሁም ወሰቃሁም አጠጣቸው ረቡሁም ጌታቸው አጠጣቸው ሸራበን መጠጥን ጣሁራ አጥሪ የሆነን የሚያጠራ የሆነን መጠጥ አላህ አጠጣቸው አለ። ለነዛ ለጀነት ሰዎች ከሁሉም ነገር የሚያጠራ የሆነ አጃኢብ። ከዛ ምን አለም ወሰቃሁም አጠጣቸው ረቡሁም ጌታቸው አጠጣቸው ሸራበን መጠጥን ጣሁራ አጥሪ የሆነ የሚያጠራ የሆነ መጠጥንም አጠጣቸው አላህ ሱብሓነሁ ወተዓላ። ከዛ ምን አለ ኢነ ሃዛ ኢነ እኮ ሃዛ ይህ እኮ ካነ ነው ለኩም ለእናንተ ነው ጀዛአን ምንዳ ነው አለ። ኢነ እኮ ሃዛ ይህ እኮ ካነ ሆነ ለኩም ለእናንተ ጀዛአን ምንዳ ሆነ አለ። ምንዳ ነው አለ። ወካነ ሆነ ሰዕዩኩም ስራችሁ ሩጫችሁ በዛ በዱንያ ላይ ስትሰሩት የነበረው ስራ ሩጫችሁ መሽኩራ የተመሰገነ ሆነ። የተመሰገነ ሆነ። እንግዲህ በዱንያ ላይ ስትሮጡት የነበረው መልካም ስራ ለመስራት ያስሰሩት የነበረው ስራ ምን ሆነ አለ መሽኩራ የተመሰገነ ሆነ አለ። አላህ ይወፍቀን እኛንም አቡ ያ ረብ።
ኢነኮ ሀዛ ይህ እኮ ካነ ሆነ ለኩም ለእናንተ ጀዛአን ምንዳ ሆነ አለ። ወካነ ሆነ ሰዕዩኩም ስራችሁ ሩጫችሁ በዱንያ ላይ ሲሮጡ የነበሩት ያ መልካም ስራ ማለት ነው። ለመልካም ስራ ለጥሩ ነገር ለበጎ ነገር ሲሮጡ የነበሩት ማለት ነው። ሰዕዩኩም ሩጫችሁ ስራችሁ ሆነ መሽኩራ የተመሰገነ ሆነ አለ። እዚህ ጋር ይበቃኛል። ኢንሻአላህ በቀጣይ ኢንሻአላህ ያለውን እንማማራለን ቀሪዎችን። ሀዛ ወላሁ አዕለም። አላሁመ ጀዐልና ሚን አህሊል ጀነ። አላህ ከጀነት ሰዎች ያድርገን። አላህ ጀነትን ይወፍቀን። መልካም ነገር በጎ ነገር የምንሰራ አላህ ያድርገን። ወሰላሙ አለይኩም